ተማሪ አሁን ሀ ሆሴ ለ የሚለው ሰውና ይሄ አንዳንድ ሰው ብሩኬና ሀይሚ የሚሳደቡት እነሱ አንድ ናቸው። አዎ ያልተማረ እናትሽ እናቷ ቡና አፊ ስትል እንትኑ ቡና አፊ ስል አይ ቅጠል ቡና አፈላለሁ የምትለው ጀዝባ ናት እሷ ብሩኬና የምትሳደብ። ይሄ ስራና ስራ ብቻ ሲጀመር እነሱ የሚሰደበው ሲጀመር ጠላቶች ነው። እነሱ እኮ ወዳጅ አይደለም። ከላስ ከምን ምን እንዴት እናገኝ ብሎ ያሙ ገስት ስሩና ስቶሪ ላይ ጻፉ። እንኳን ሌላ ይሄ ነገር እውነት ተመካክረው ባይሰሩበት ኑሮ ሃይሚ እንኳን ሌላ ልጅ አይደለም ሌላ ሴት አጠገብ እንዲቀመጥ ትፈልጋለህ? አይ ቆይ ልንገርሽ ካለች ሱሴ ጋር ሃይሚ እየሰረቀ ነው። እንዴት ሆነች ሃይሚ ፍራንክ ብሩኬና ሃይሚ ብሩኬ አሳዛኝ ሆኖ ተጨንቆ ነው የመጣው። ብሩኬ የስራው ባህሪ ብሩኬ አሳዛኝ ነው የሚያስበለው ነው። ሃይሚ ደግሞ በቃ ግራ የገባት ሰው ናት። ሃይሚ እዩ ደግሞ ተበደይ ቁልጭ ስላለች ሲያቅፋት ማለት ነው። ህፃኗ ሲያቅፋት ቁልጭ እኔ ፍቅር ሃይሚዬ እኔ ቁልጭ ምንም ስራ መሆኑ ጠንቀቃ ታውቃለች። እናንተ ብቻ ሰውን አትንኩ። ስቶሪ ላይ ያሁኑ ጻፉ። ሰውን አትንኩ። ቻይና ናቸው ሼር ሁሉንም ሰው ስራ አንፈልግም ዛሬ አንፈልግም ማለት ነው። አቁሙ ማለት ስራ አይመጥናቸውም ሲጀመር በየቦታ አስቴት ራሱ እግሬ እንደዚህ ሆነ እጂ የማዚ ወይ እናቴ ከተባለ ይሰራሉ፣ ይስሩ ከተባለ ይተዋሉ። ይሄን ነገር ግን ሄዱበት ሲባሉ ነው የሚሰሩት። ኦዲየንስ ተመካክሮ ከዛ ቢዩ አይጨምርም ካለ ለምንድን ነው የሚሰራው? ማግኘት አይደል እንደሚሰሩ የኔ እንደዚህ ስራ አንፈልግማ። ቢዩ ተቀነሰማ ይቆማሉ። አዎ የኔ ኦዲየንስ እነሱ ትክክለኛ ማንነት ማለት እንደዚህ ሳይታይ ሲቀር ነው ዝም የሚተውት። የኔ እንደ ሌሎቹ መጨፈለቅ አንፈልግም። አስቴት በተለይ አስቴት የሚባል ነገር እንዳሰጡ ምንም እከለ እንደዚህ ነው እከለ አይ አስተያየት የሚባል ነገር የለም። እንደዚህ ከሆነማ በቃ በርቱ ለማለት ነው። እንዴት አላችሁ? እግዚአብሔር ይመስገን። ሰላም ናችሁ? የክራይ ልጅ እኮ ነው። የክራይ ልጅ ነው እኮ ያመጣችሁ። ምን ናችሁ ነው? እና ሲያለቅስ የማንም ልጅ ታመጣየና አንፈልግም እኮ ለምን ጆንጆሮ ልጅ ታመጣው? ምሳሌ እኔ ጡጦ አጠገቤ ካለ ጡጦ ነው የምሰጠው፣ ወይ ጡት ነው የምሰጠው። ጡት ካልሰጠው ደግሞ ጡጦ ነው የምሰጠው። ልጅቷ ስታለቅ ለምንድን ነው ጡጦ ያልሰጠችው? ኧረ ማዕዛዬ እሷ ተከራይታን ያመጣችው ሲጀመር ከዚህ ስራ ይውጡ። እኛ አናቃጥሉ እኮ አልኳችሁ እኮ ስቶሪ ላይ ይሄ ስራ የእናንተ ስም እየጠፋ ነው። ስራ ይሄን አቁሙ ብላችሁ አሁን ራሴን ማርያምን እኔ እንኳን መጻፍ አልችልም ግን እንዲህ ነው የማያቸው። ማርያምን ሂጂበት ራሴን አመመኝ። ማርያምን ጭንቅላቴን እያመመኝ ነው። እግዚአብሔር አሁን እነሱ ትክክለኛ ማንነት የሚያመጣ ኦዲየንስ ነው የሚያበላሸም ኦዲየንስ ማንነት የድሮ ማንነቱ የሚያመጣ ኦዲየንስ ነው። ኦዲየንስ አንድ ከሆነ ኦዲየንስ አንድ ከሆነ የድሮ ሃይሚና ብሩክ ያገኛሉ። አንድ ጊዜ ቆይ ማዝዬ እንዲያትወጪ ቆይ አንቺ ጋር ላወራ ነው ማዝዬ የመጀመሪያውን ፎቶና ይሄ ማን ነው የሚሉት እኛ ትክክል ነው ያልነው ሙፍታህ እኔ አላውቅምና ነው ሙፍታህ ማለት ሙፍታህ ንገሩልኝ። አይዋ እሱ ሰውዬ ላይ እሱ ጋርና የመጀመሪያ ቪዲዮ የተገናኙበትን ሃይሚዬን እይማ ሆዷ ምን እንደሚመስል። ስለዚህ እናንተ ይሄ ስራ አይመጥንም ነው እንጂ ማለት ያለባችሁ ይስሩ ምናምን ይቅርብን። በቃ አይስሩ ማለት የነሱ ስም እየጠፋ ነው የሚያደርግ ነው። ሚዲያ ላይ እኮ ናቸው ከስንት እኔ ሳስብ እነሱ ስም እየጠፋ ነው። እግዚአብሔርን ላይ መስራት የለባቸው። አዎ ማዝዬ ኦዲየንስም እኮ ማለት ከከረከረው ቢሆን ኑሮ አሪፍ ነበረ። የኔ ልጅ አይደለም ሁለተኛ ዲኤን ማድረግ አለብኝ አዲስ አበባ ካሉ እንደዚህ ከመጡ ችግር የለም ነበረ። እሺ ምንም ያደርጋሉ። የኔ ልጅ ከሆነች የአባትነት ፍቅራት ምንም አባትነት የለም። አንፈልግም እንደዚህ ልንገራችሁ። ሚፍታ ቤት ግቡና ሚፍታ ቤት የተለቀቀ የድሮ ቪዲዮ ዞር ብላችሁ ማየት ትችላላችሁ። ዞር ብላችሁ ማየት ትችላላችሁ። እና ትናንት ወደ የመጣው ህዝቡ ላት ወደ የመጣው ምንድነው
ነው። ህዝቡ እየተንጫጫ ነው። ይሄ አያስተምርም፣ ይቅርብን ነው በቃ ማለት ያለባችሁ። አያስተምርም፣ ምንም አያስተምርም። ኧረ ፈጣሪ ወይ ምን አይነት ጉድ ነው? ቢላን ሸይጣን ረጅም እንድናምናቸው ተፈለጉ ብሩኬና አዩ ወይ መቼ የተገናኙ ሰዓቱን ያብራሩልን። ስሙን ይሄው ምን ዳስ እነሱ በቃ ያቆሙ ነው። ቆይ እኔ ልንገራችሁ እናንተ እሺ ሁኔታ የመጣበትን ምክንያት ይኸውላችሁ። አሁን እነሱ ይሄንን ነገር ልጄና ብሎ ለመቀበል የተዘጋጀው ለምንድን ነው? ለልጁ አታፎ ቻናርተው ሰጥተው ሰላም ፈጥረው ለመለያየት አይት ያብቃችሁ። ልጁ የእሱ አይደለችም፣ ስራ ነው። ስራ ባይሆን ሃይሚ ፊቷ እንደዚህ ደህና የሆነ እስቲ በፊት የና ልጆቹ ስም እየጠፋ ነው። ምን ሆናችሁ? የጠፋን ሳይሆን ምንም አያስተምርም። የልጃችን ስም እየጠፉ ነው። ምን ሆናችሁ ነው? እኔ የገረመኝ ግን በቃ እንደ ሆኖ ሊቀጥል ነው ወይስ እንዴት ነው ነገሩ? አሁን ምን መሰላችሁ? አንዴ ልተንፍስ እስኪ ይቶች እሺ ተንፍሽ ማለት እሺ አሁን የሚዘቀዝቁት ይዘቅዝቁ፣ የሚሳደው የሚሳደው። ምክንያቱም አንድ ጊዜ ትዝ ካላችሁ ከፋሲል ጋር የሰሩት ድራማ እስካሁን ድረስ ቅመሟን እያሳደባ ነው ያላወቁቱ ማለት ነው። እሱም ስራ እንደሆነ ሁላችንም እናውቃለን። ያላወቁቱ ይሄኛውም ስራ ነው፣ ግን ያላወቁቱ ይሳደባሉ፣ ይዘቀዝቃሉ። ግን እነሱ ደግሞ ወደዋሉ፣ መርጧሉ። ከኛ ምንድነው የሚጠበቀው? አለመሳደብ። ያው እግዚአብሔር ይመስገን እናንተ እንደማትሳደቡ አውቃለሁ። እንዴ ብላለች እኮ ከበቡሽ ስራ እኔ አውቄ ነው የፈተንኳት እኮ ብለዋል። ስራ እንደሆነ እኮ ተናግረዋል። እሱ እንዴት ነው እሱ የሚነሳው? ነግሯል። የእሷ ይሻላል ከዘኛ ቤት ይዘኛና ከዘኛ ምን ታወዳደራለች? ይሄኛው ደግሞ ሰው እንዴት ራሱን እየሸወደ እንደሆነ እግዚአብሔርን ይገርሞኛል። እንዴ ጭራሽ እኮ የሚነስራ እኮ ነው። ምክንያቱም አሁን ዛሬ አንድ ግቢ ውስጥ ናቸው እነሱ፣ ሆቴል ላይ ተቀምጧሉ። እነሱ ደግሞ ትንሽ ወጣ ብለው ቪዲዮ ሰርተው እዛ ሆኖ ነው። እኔ ልክ ስልኩ እንደተደወላ እሷ ከእዩ ጋር እንደሆነች አውቄያለሁ። ምክንያቱም እነሱ ተነጋግረው ነው መቼ አላውቅም ብለናል። የና እኮ እንደዚህ ስራ እንዳታበራታቱ ነው ያልኩ ያለ ልጆቹ ወደ ቦታ ይመለሱ ተብሏል። ስቶሪ ሁላችሁም አድርጉ እና መልካም ቆይታ ይሁንላችሁ። አስቴት እንደዚህ እየሰጠን ከይደት አዎ እኮ እኔ የሚለው እሱ ነው። አሁን ያለው ነገር እናንተ በኮሜንትም ቢሆን በምንም ቢሆን ይሄን ስራ አቁሙ ብላችሁ ተናገሩ። በቃ ዋናው ከኛ የሚጠበቀው እሱ ነው። እውነት ነው ብላችሁ የምትወስዱ በህዋይነታችሁ የምታለቅሱ የምትጨነቁ አታልቅሱ፣ አትጨነቁ። እግዚአብሔር ምንም የለም። ምክንያቱም ይዋዎች አሉ ማያውቁት የሚያለቅሱ የሚጨነቁ። እኔ በዩቲዩብ ላይ እያየው ስለሆነ ነው። ለዛ እናንተ አትጨነቁ። ይሄ ነገር ሊር ቢሆንና እውነት ቢሆን ንገራችሁ ወደ ሶሻል ሚዲያ ቅጣት ያህል ያመጡት ነገር ግን አይ መጨረሻው ጠብቆ አላለችም። መጨረሻው ካልተመረመረች ልጅቷ አሁን ካልተመረመረች እንዴት ነው መጨረሻው የሚያምረው? ወይ ሀቁን ይናገራሉ ወይ ትመረመራለች። እሱ ግድ እኮ ነው። አሁን ዋናው አሁን እኮ ምን መሰለሽ፣ አሁን እነሱ ብቻ ናቸው ያሉት። አሁን ከሁለት ከሶስት ቀን በኋላ ምን ያደርጋሉ? ሌሎቹ ሰዎች ይገባሉ እና ማለኛው በቃ እነሱ ይገባሉ ከሁለት ከሶስት ቀን በኋላ። ግን አሁኑኑ እነሱ አውቀው ስራውም ቪዲዮ እንዲረዝም ፈልገው ነው እንደዚህ የሚያደርጉት። ይሄኛው ዋናው ማወቅ ያለበት። ሰላም እንዴት አይደለም። እኔ ቅምጥሌ ዛሬ እርጉዝ ነው አይደለም የተባለችው። እሷ ማንም ያስባት ነገር የለም። እሷ ማንም ያገኛት ፎቶና እሷ ነው ይወት እንዴት እንደሆነ ጸጉራ ሲገናኙ ከአዲስ አበባ ታጅራ ገፉ ሲያገኛት ቀን ማለት ነው የተነሱትኝ ፎቶ ቆርጦ የላኩላት ለሃይሚ። ከዛ በኋላ በበነገር ሃይሚ መጥታ ብሩክ አገናኝቷቸው የሰሩትን ቪዲዮ ይሁን። ከዛ በኋላ ቀጥሎ ደግሞ እርጉዝ ነኝ ብላ ስትመጣ ይሁን። እንዴት ብሎ በስንት ቀን ነው እንደሚያደርገው? 6 ወር እርጉዝ ደግሞ በ3 ወር ከምናምን ወንድና ሴት መሆኑ